ሰላም እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ፣ እኔ ወንድማችሁ በጣም ደህና ነኝ። ዛሬም በዚህ ቪዲዮ ለእናንተ ይዤላችሁ የመጣሁት ሮቢ ኬዋይሲ እንዴት አድርጋችሁ ክፍያውን ከፍላችሁ እንደምትጨርሱና እንዴት አድርጋችሁ ደግሞ ኬዋይሲ እንደምታገኙ እያንዳንዱ ነገር የማስረዳችሁ ይሆናል። ከዛ በፊት ግን አንድ የሚገርም እኔ እየሰራሁበት ያለው በጣም አሪፍ እንትን አለ። እሱን መስራት አለባችሁ ብዬ ምናልባት ከዚህ በፊት የሰራሁትን ቪዲዮ ዩቲዩብ አንስቶብኛል። ስለዚህ ስለሱ በሰፊው እዚህ ላይ አላወራም። እዚህ ጋር ግን እንደምትመለከቱት 800፣ 500፣ 1500 ምናምን 1590 እያለ እዚህ ጋር እንደምትመለከቱት ይሄ ሁሉ በቴሌብር የተቀበልኩት ስራ ነው። በጣም የሚገርም ስራ ነው። ዛሬ ራሱ ቀን 13/07 ማለትም ጁላይ በዚህ ወር 13 ላይ ዛሬ እዚህ ጋር እንደምትመለከቱት ዊዝድሮዋል አድርጌ ተቀብየዋለሁና ይህንን መስራት የምትፈልጉ ካላችሁ የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አለ። እሱን ገብታችሁ በሱ በቴሌግራም ላይ ለቅቅ ያለው ሁሉም ልጆች እየሰሩ ስለሆኑ 2000 ምናምን ቻናል ተከታይ ያለው ፎሎወር ያለው ቴሌግራም ቻናል አለ። እሱ ላይ ገብታችሁ ይሄን መስራት ትችላላችሁ። በጣም ቀላልና ግልጽ የሆነ ሙሉ አሰራርን ቴሌግራም ላይ አስቀምጬላችኋለሁ። ገብታችሁ መስራት ትችላላችሁ። ሌላው ደግሞ ታካና ባት ላይ ደግሞ አዲስ ለእናንተ ያዘጋጀሁት ቻሌንጅ አለ። እዚህ ጋር እንደምትመለከቱት 50ውን ለማውጣት ወይም 500 ፖይንት ለማውጣት የቀረችኝ ወደ 18.9 ነች። ያ ማለት ይህን ሙሉ እጨርሳለሁ ማለት ሳይሆን የተወሰኑ ሰዎች ብቻ ከገቡ ቀጥታ ዊዝድሮዋል አድርጌ አወጣለሁ። ስለዚህ መለያ ኢንቪቴሽን ላይ ሰዎችን ማን ስፊን እንትን እንዳለ እያንዳንዱን የሚለይበት ስላለ አዲስ የሆናችሁ ምናልባት ባት እና ታካ ያልሰራችሁ ልጆች ካላችሁ ታካ ላይ ለ3 ልጆች 3000 ብር ለመሸለምና ባት ላይ ደግሞ ለ2 ልጆች 600 ብር ጊቫዌ ለመስጠት እንትን ብያለሁ። ይህንን የሚያገኙት አዲስ አፑን አውርደው ቬሪፊኬሽን ሚ በሚለው ላይ ገብተው ቬሪፊኬሽን ለጨረሱ ልጆች ብቻ ነው። እዚህ ጋር ከታች ሚ በሚለው ላይ ቬሪፊኬሽን ለጨረሱ ልጆች ብቻ ለነሱ እሰጣለሁ። እዚህ ጋር መለያ ስላለ ባት ላይ ገና ስገባ እዚህ ጋር ማን ስፊን እንደሰጠ ከነስማቸው አሁን እዚህ ጋር እንደምትመለከቱት ማንዋር የሚባል ልጅ አዲስ የገባ አለ። እዚህ ውስጥ ስትገቡ ከነቀኑ ስላለ ማን እንደገባ ስለሚለይ ታካም ባትም ላይ 1000 ብርና 600 ብር 1000 ብር ለ3 ልጆች 600 ብር ደግሞ ለ2 ልጆች ጊቫዌ ይሰጣሉ። ስለዚህ መስራትና ማግኘት የምትፈልጉ ካላችሁ ገብታችሁ ጆይን ማድረጋችሁን እንዳትረሱ። አሁን ወደ ሮቢ ይገባለሁ። እሺ አሁን ሮቢ ኬዋይሲ አሁን እንጨርሳለን። በጣም ቀላልና ግልጽ የሆነ አሰራር አለው። እዚች ጋር ፕሮፋይላችሁ ላይ ወይም ፐርሰናል በሚለው ላይ ከገባችሁ በኋላ እዚች ጋር ቬሪፊኬሽን የሚል አለ። ምናልባት ይሄ ያልመጣላችሁ ወይም ቬሪፊኬሽን እንድትጨርሱ ኬዋይሲ ፈቃድ ያልተሰጣችሁ ልጆች የግድ ችን 20 ቀን ወይም 15 ቀን አክቲቭ ሆናችሁ መስራት አለባችሁ። አክቲቭ ካልሆናችሁ አይመጣላችሁም። አክቲቭ ለሆኑና በደንብ በሰዓቱ እየገባ ማይን ለሚያደርግ ሰው ይመጣለታል። ከዛም ኮንቲኒው ብለን ወደዚህ እናልፋለን። ኬዋይሲ ሲመጣ ኬዋይሲ ብሎ እዚች ጋር 3ኛ እርማት ትመጣላችኋለች። እነዚህ ከዚህ በፊት እንዳየናቸው 30 ቀን መሳተፍና 30 ሩቢ መሰብሰብ ነው። እኔ ወደ 700 ደርሻለሁ። ከዛም ኮንቲኒው ብላችሁ ታልፋላችሁ። ከዛም ወደ ታች ስትመጡ አይ ሃቭ ሪድ ኤንድ አግሪ ቱ ዘ አግሪመንትስ የሚል አለ። እዚች ጋር አንዴ ስትነኩ እርማት ታደርጋላችሁ። ከዛም ኮንቲኒው ትላላችሁ። ኮንቲኒው ካላችሁ በኋላ ሜክ ኤ ሪዘርቬሽን የሚል አለ። እሷን አንዴ ትነካላችሁ። እዚህ ጋር ማወቅ ያለባችሁ 2 ሩቢ ሊኖራችሁ ይገባል። 2 ሩቢ ሊኖራችሁ ይገባል። እሱን እንዴት እንደምታገኙ በኋላ እነግራችኋለሁ። እዚች ጋር ቼክ አውት የምትል ከታች አለች። እሷን አንዴ እንትን ትላላችሁ። እዚች ጋር ስክሪንሹት ታደርጋላችሁ። ኪውአር ኮዷን ስክሪንሹት ካደረጋችሁ በኋላ ቀጥታ ቼክ አውት ብላችሁ ወደፊት ትሄዳላችሁ። ቼክ አውት ካላችሁ በኋላ እዚች ጋር ወደ ታች ትራንስፌር የምትል አለች። እሷን አንዴ ትነካላችሁ፣ ወደፊት ታልፋላችሁ። ከዛም በኋላ ፒን ክሬትድ ብሎ ይመጣል። ነገር ግን እኔ ክሬት ስላደረግኩኝ ከዚህ በፊት ያለኝን ፒኔን አስገባለሁ ማለት ነው። ፒን ካስገባው በኋላ ደን እለዋለሁ።
ቀጥታ ወደዚህ ሄዶ ከፍሎልኛል። ስለከፈለልኝ እዚች ጋር ቼክአውት ካልኩኝ በኋላ ኦልሬዲ ፔድ እለዋለሁ። እዚህ ጋር እንደምትመለከቱት አሜዚንግ ሰክሰስ ብሎ አሳይቶኛል። ስለዚህ ኬዋይሲ ናው ብዬ ወደሚቀጥለው ኬዋይሲ እገባለሁ። ኦልሬዲ ከፍዬዋለሁ። ክፍያውን እነግራችኋለሁ። ናሽናል አይዲ ኦር ፓስፖርት ብሎ ያስመርጠኛል። ናሽናል አይዲ ስላለኝ ናሽናል አይዲን እመርጣለሁ። ኦኬ አይጌቲት ብዬ ገባው። አሁን እያንዳንዱን የራሳችሁን መረጃ እዚህ ጋር ትሞላላችሁ። ዶክመንት ነምበር፣ አይዲ ካርድ ነምበር ብሎ እዚህ ጋር ያሳየኛል። ስለዚህ እሱን እሞላለሁ ማለት ነው። እዚህ ጋር አሁን የምትሞሉት የተለያዩ ነምበሮች እነዚህ የአይዲ ካርድ ነምበር ናቸው። ማወቅ ያለባችሁ ከፊት አይዲ ነምበር ከፊት ፊት ለፊት ፎቶ ያለበት ቦታ ላይ ያለው ፋን ነምበር ሳይሆን ከኋላ ያለው 12 ዲጂት ፋይን ነምበር የሚባለውን እሱን ነው የምታስገቡት። እዚህ ጋር ደግሞ ስማችሁን ፉል ኔም ኦር ኤግዛክትሊ አኮርዲንግ ቱ ዩር አይዲ ነምበር ይላል። ስለዚህ ይሄ አይዲ ላይ ትክክለኛ ስማችሁን እስከነ አያታችሁ እንድታስገቡ ይጠይቃችኋል። እንዲሁም ደግሞ በፈረንጆች እዚህ ላይ የእናንተን የተወለዳችሁበትን ጊዜ ቀጥታ መሙላት አለባችሁ። በፈረንጆች ስንት እንደተወለዳችሁ ማስገባታችሁን እንዳትረሱ። በጣም በቀላሉ እንደዚህ አድርጋችሁ ካስገባችሁ በኋላ ወደ ታች ስትሄዱ የሚጠይቃችሁ አለ። መጀመሪያ ናሽናል አይዲ ፊትና ጀርባ ብሎ ከኋላ ይጠይቃችኋል። እኔ የራሴን አስገብቻለሁ ፊትና ጀርባ። ከዛ ቀጥሎ መጨረሻ ላይ ደግሞ አንድ የሚጠይቅ አለ። እሱን እንዴት እንደምታስገቡ ይሄን ፎቶ አይታችሁ በዚህ ፎቶ መሰረት ማስገባታችሁን እንዳትረሱ። በስንተኛው ቀን ላይ ይህንን እንደጻፋችሁና እንደዚሁም ደግሞ በፈረንጆች ስንት ጁላይ ይሁን 7ኛ ወር ይሁን 6ኛ 8ኛ ወር ይህንን ቪዲዮ በምታዩበትና ኬዋይሲ በጀመራችሁበት ቀን መሙላታችሁን እንዳትረሱ። እሱ በጣም ቀላል ሲስተም ስለሆነ ስማችሁን ናሽናል አይዲያችሁንና ፌሳችሁን አንድ ላይ አድርጋችሁ ታነሳላችሁ ማለት ነው። ከዛም እዚህ ጋር ጾታችሁን መምረጣችሁን ናሽናል አይዲያችሁን ናሽናሊቲያችሁን መምረጣችሁን እንዳትረሱ። በጣም በቀላሉ እንደዚህ አድርጋችሁ መሙላት ትችላላችሁ። ኦልሬዲ ስትጨርሱ መጨረሻው ጋር እንደዚህ ይመጣላችኋል። ዋይቲንግ ፎር አፕሩቫል ብሎ ይመጣላችኋል። ይህ ማለት እስከ 7 ቀን ከ3 ቀን እስከ 7 ቀን ባለው የእናንተ ኬዋይሲ አልቆ ይመጣላችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ መሙላት ትችላላችሁ። ሌላው አሳያችኋለሁ ያልኳችሁ እንዴት አድርጋችሁ እንትን እንደምታደርጉ ማለትም ይሄ 2 ሩቢ ይጠይቃችኋል ኬዋይሲ ለመሙላት። ይህንን ለማግኘት የግድ ወይም ከሰው መግዛት አለባችሁ ወይም ከዚህ በፊት በጣም ብዙ ሰዎችን ኢንቫይት አድርጋችሁ የጋበዛችሁ መሆን አለባችሁ። ካልሆነ ግን ግሩፕ ላይ የእናንተ አክቲቭ ሆነው ሲሰሩላቸው የተወሰነ ይቆርጣል። ነገር ግን አሁን ረጅም ጊዜ ስለሚቆይ ልታገኙ ስለማትችሉ ከሰው መግዛት ትችላላችሁ። ቴሌግራም ላይ የሚሸጡ ሰዎች ካሉ፣ ታማኝ ሰዎች ካሉ ከነሱ ገብታችሁ መግዛት ትችላላችሁ። ነገር ግን አሁን ከዚህ በኋላ ሰብስቤ እሰራለሁ ካላችሁ በጣም እንትን ነው ብዙ ነው ማለትም ጊዜ የሚቆየው። ነገር ግን 2 ሩቢ የግድ ያስፈልጋል ኬዋይሲ ለመጨረስ። ጥሩ ኤርድሮፕ ነው። ይህንን ከሰራችሁ ሌሎች ላይ ብዙም ባትለፉ አሪፍ ነው። የዛሬው ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አሳውቁኝ። መልካም ቆይታ። ቻው